ዓለም በአንድ ጠባብ የውሃ መስመር ላይ ትንፋሿን አቁማ በጭንቀት የምትጠብቅበት የዲፕሎማሲውና የወታደር የጡንቻ ፍልሚያ በከፍተኛ ደረጃ የጠፈበትና የሰው ልጅ ዕጣ ፈንታ በታላላቅ ሀያላን ውሳኔ ላይ የተንጠለጠለበት እጅግ አስፈሪ የታሪክ ምዕራፍ ላይ እንገኛለን። የዓለም የኃይል አቅርቦት ደም ስር እንደ መቁረጥ የሚቆጠረው የሆርሙዝ የባህር ሰርጥ ዛሬ የሰላም መተላለፊያ መሆኑ ቀርቶ የጦርነት አውድማ፣ የዛቻ መድረክና የዓለም ኢኮኖሚ መቀበሪያ ሊሆን ጥቂት እርምጃዎች ብቻ ቀርተውታል። በፋርስ ባህረ ሰላጤ ዳርቻ የሚሰማው የሞገዶች ድምፅ ዛሬ በጦር መርከቦች ጩኸትና በድሮኖች ሽጉጥ ተተክቷል። በዚህ እጅግ አስገራሚና ውስብስብ በሆነው የባህር ላይ ቼዝ ጨዋታ ውስጥም ኢራንና አሜሪካ የፍጻሜ የሚመስለውን ፍጥጫ ጀምረዋል። በዛሬው ትንታኔያችንም በኢራን የጦር ኃይሎች የተሰነዘረውን ጠንካራ ማስጠንቀቂያ፣ የዶናልድ ትራምፕን ፕሮጀክት ፍሪደም የተሰኘውን ድንገተኛ ዕቅድና በሆርሙዝ የባህር ሰርጥ ላይ እያንዣበበ ስላለው ታላቅ ፍንዳታ እንቃኛለን። አብራችሁን ቆዩም። የኢራን እስላማዊ ሪፐብሊክ የጦር ኃይሎች ጥምር ዕዝ ሰኞ ዕለት በመንግሥት መገናኛ ብዙሃን በኩል ባስተላለፈው እጅግ ግልጽና ጠንካራ መግለጫ የአሜሪካ ባህር ኃይል ወደ ሆርሙዝ የባህር ሰርጥ እንዳይገባ ጥብቅ ማስጠንቀቂያን ሰጥቷል። ይህ ማስጠንቀቂያ ተራ የቃላት ጦርነት አይደለም። ይልቁንም የባህር ሰርጡን ቁልፍ በእጁ የያዘው አካል ማን እንደሆነ ለዓለም ለማሳሰብ የተደረገ ስልታዊ እርምጃ ነው። የኢራን ጦር ኃይሎች ጥምር ዕዝ ኃላፊ አሊ አብዱላሂ በመግለጫቸው ላይ እንዳሉት የሆርሙዝ የባህር ሰርጥ ደህንነት በእኛ እጅ መሆኑን በተደጋጋሚ ተናግረናል። ማንኛውም መርከብ በዚህ ቀጠና በሰላም ማለፍ የሚችለው ከኢራን ጦር ኃይሎች ጋር የተቀናጀ እንቅስቃሴን ሲያደርግ ብቻ ነው ብለዋል። ይህ ንግግር ኢራን የባህር ሰርጡን እንደ ራሷ የግል ግቢ እንደምትቆጥረውና ያለ ፈቃዷ የሚንቀሳቀስ ማንኛውንም የውጭ ኃይል እንደ ወራሪ እንደምትመለከት የሚያሳይ ነው። ለዓመታት ሲካሄድ የነበረው የቀዝቃዛው ጦርነት ትንፋሽ ዛሬ ወደ ቀጥተኛ ወታደራዊ ፍጥጫ ተቀይሯል። በሌላ በኩል ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክትም ዓለምን ያስገረመና ውጥረቱን ይበልጥ ያባባሰ አዲስ እቅድን ይፋ አድርጓል። ትራምፕ አሜሪካ በሆርሙዝ ሰርጥ ውስጥ ተቀርቅረው የሚገኙ መርከቦችን ነፃ ለማውጣት እንዲሁም ወደ ስራቸው እንዲመለሱ ለማድረግ ወታደራዊ እርዳታ እንደምትጀምር በይፋ አስታውቋል። ይህ ፕሮጀክት ፍሪደም ተብሎ የተሰየመው ኦፕሬሽንም ሰኞ ማለዳ በመካከለኛው ምስራቅ ሰዓት አቆጣጠር እንደሚጀምርም ገልጸዋል። ትራምፕም በመልእክታቸው ላይ ለተወካዮቼ መመሪያ ሰጥቻለሁ፣ መርከቦቻቸውንና መርከበኞቻቸውን በሰላም ከወሽመጡ ለማውጣት የተቻለንን ጥረት እናደርጋለን ብለዋል። ሆኖም ይህ ሰብአዊ የሚመስል እቅድ ግን በውስጡ እጅግ አስፈሪ ማስጠንቀቂያን አዝሏል። ትራምፕ ሲቀጥሉም በዚህ ሰብአዊ ሂደት ላይ በማንኛውም መንገድ ጣልቃ የሚገባ አካል ካለ ያ ጣልቃ ገብነት በሚያሳዝን ሁኔታ በኃይል ምላሽ ይሰጠዋል ማለትም የጦርነት ጥሪ የሚመስል ዛቻቸውን ለቴህራን ልከዋል። በአሁኑ ሰዓት በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ ላይ አጥልቶ ያለው ጥቁር ደመና ተራ የፖለቲካ ውጥረት ሳይሆን መላውን ዓለም ወደማይቀለበስ የታሪክ አዙሪት ሊከት የሚችል ግዙፍ የጂኦፖለቲካ ፍንዳታ ዜማ ነው። በዚያ ጠባብና ስልታዊ የውሃ መተላለፊያ ላይ የባህሩ ሽታና የዲፕሎማሲው ሹክሹክታ ተቀላቅለዋል። የዓለም የነርቭ ማዕከል የሆነው ይህ ስፍራ ዛሬ የሁለት ሀያላን ፍላጎቶች መጋጫ ሆኗል። በአንድ በኩል የነጻነት ፕሮጀክት ፍሪደም በሚል ታላቅ ስያሜ የባህር ሰርጡን ቁልፍ ለመስፈር የቆረጡት ዶናልድ ትራምፕ፣ በሌላ በኩል ደግሞ ደህንነቱ በእጃችን ነው በሚል ስሜት የአሜሪካንን ባህር ኃይል የሚገዳደረው የኢራን ወታደራዊ ዕዝ ፊት ለፊት ተፋጠዋል። ይህ ፍጥጫ ከቃላት አልፎ ወደ ብረት ግንኙነት እየተቀየረ ባለበት በዚህ ቅጽበትም ዓለም ትንፋሿን ዋጥ አድርጋ ቀጣዩን እርምጃ እየጠባበቀች ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተለመደው በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባስተላለፉትና ዓለምን ባናወጠው መልእክታቸው አሜሪካ በሆርሙዝ የባህር ሰርጥ ላይ ታግተውና ተዘግቶባቸው የቆዩ መርከቦችን ነፃ ለማውጣት መነሳቷን ተናገሩ። ትራምፕም ይህን ሂደት ሁማኒታሪያን ወይም ሰብአዊ ሲሉ ቢጠሩትም ከጀርባው ግን እጅግ ግዙፍ የሆነ ወታደራዊ ጡንቻ ማሳያ መሆኑ ለማንም ግልጽ ነው። መርከቦችና መርከበኞች በሰላም ወጥተው ወደ ስራቸው እንዲመለሱ እናደርጋለን ያሉት ትራምፕም ይህ የነጻነት ፕሮጀክት ሰኞ ጠዋት በመካከለኛው ምስራቅ ሰዓት አቆጣጠር እንደሚጀመር ቀነቀጠሮ አስቀምጠው ነበር። ፕሬዚዳንቱ አክለው የሰጡት ማስጠንቀቂያ ግን የጦርነት አዋጅ የሚያክል ከባድ ነበር። በማንኛውም ሁኔታ በዚህ ሂደት ላይ ጣልቃ የሚገባ ካለ ያ ጣልቃ ገብነት በሚያሳዝን ሁኔታ በኃይል ምላሽ እንዲሰጥ ይደረጋል ማለት ቴህራንን በቀጥታ አስጠንቅቀዋል። የኢራን ምላሽ ግን ብዙም አልዘገየም። ትራምፕ መልእክታቸውን ካስተላለፉ ከጥቂት ሰዓታት በኋላ የኢራን የጦር ኃይሎች ጥምር ዕዝ ኃላፊ አሊ አብዱላሂ በመንግሥት መገናኛ ብዙሃን በኩል ባወጡት መግለጫ አሜሪካና የዓለምን የባህር ኃይል የሚገዳደር ቀጭን ማስጠንቀቂያን ሰጥተዋል። የሆርሙዝ የባህር ሰርጥ ደህንነት በእጃችን ያሉት አብዱላሂ ማንኛውም የመርከቦች እንቅስቃሴ ከኢራን ጦር ኃይሎች ጋር ካልተቀናጀና ካልተናበበ ዋጋ እንደሚያስከፍል በግልጽ ዝተዋል።
ይህ የቴህራን አቋም ለትራምፕ የነጻነት ፕሮጀክት የተሰጠ ቀጥተኛ ምላሽ ነው። ለ2 ወራት ያህል የሆርሙዝን የባህር ሰርጥ ዘግታ የዓለምን የነዳጅ ገበያ ያናወጠች የቆየችው ኢራን ዛሬም የባህሩ ጌታ እኔ ነኝ ያለች ቀጥላለች። በዚህ በሁለቱ ሀገራት ፍጥጫ መሃል ግን ሌላ አነጋጋሪ ክስተት አለ። እንደ ዓለም አቀፉ የባህር ድርጅት አይኤምኦ መረጃ ከሆነ በዚህ ግጭት ምክንያትም በመቶዎች የሚቆጠሩ የንግድ መርከቦችና ወደ 20 ሺህ የሚጠጉ መርከበኞች በባህሩ ላይ ታግተው ይገኛሉ። እነዚህ መርከበኞች ለሳምንታት በውሃ ላይ ተንሳፈው የሚበሉትና የሚጠጡት እያለቀባቸው ከዚህም በላይ በማንኛውም ቅጽበት በሚወረወር ሚሳኤል አሊያም ድሮን ለመመታት በስጋት ውስጥ ይገኛሉ። የትራምፕ የነጻነት ፕሮጀክት ለእነዚህ ሺዎች ተስፋ ይዞ የመጣ ቢመስልም በተግባር ግን ጦርነቱን የማቀጣጠል አቅሙ ከፍተኛ ነው። አሜሪካ ይህንን ፕሮጀክት ተግባራዊ ለማድረግ ያሰለፈችው ኃይል ምን ያለ ጉዳዩ ትኩረት እንደሰጠችው ያሳያል። የአሜሪካ ማዕከላዊ ሴንትኮም እንደገለጸው ለዚህ ዘመቻ 15000 ወታደራዊ ሰራተኞች ከ100 በላይ በየብስና በባህር ላይ የተሰማሩ የጦር አውሮፕላኖች፣ ግዙፍ የጦር መርከቦችና ድሮኖች ተዘጋጅተዋል። ዓላማውም በሆርሙዝ የባህር ሰርጥ ላይ የንግድ መርከቦችን ነጻ እንቅስቃሴ ማረጋገጥ እንደሆነ ተገልጿል። ይሁን እንጂ የአሜሪካ ስልት ቀጥተኛ አጃቢነት ሳይሆን ረቂቅ የሆነ የመረጃና የመንገድ አመላካችና ስራ እንደሆነ የአክሲዮስ ዘገባ ያመላክታል። አሜሪካ መርከቦቹን በቀጥታ ከማጀብ ይልቅ በኢራን ጦር ፈንጂ ካልጠመደባቸው አስተማማኝ መንገዶች እንዲጓዙ መረጃ ትሰጣቸዋለች። የአሜሪካ የጦር መርከቦች ግን በአቅራቢያ ሆነው ኢራን ጥቃት ለመሰንዘር ብትሞክር ወዲያውኑ ምላሽ ለመስጠት አድፍጠው ይጠብቃሉ ሲል የአክሲዮስ ዘጋቢ ባራክ ራቪድ የፔንታጎን ባለሥልጣናትን ጠቅሶ በዘገባው አስፍሯል። ይህ ስልታዊ ዝግጅት ባለበት ወቅት ግን ትራምፕ ቃላቸውን በሰጡ በሰዓታት ውስጥ በባህሩ ላይ ሌላ አስደንጋጭ ክስተት ተከስቷል። የዩናይትድ ኪንግደም የባህር ንግድ ኦፕሬሽን እንደገለጸው ከሆነ አንድ የነዳጅ ጫኝ መርከብ ካልታወቁ አቅጣጫዎች በተተኮሱ ተወርጓሪ መሳሪያዎች ወይም ፕሮጀክታይልስ መመታቱን ሪፖርት አድርጓል። ምንም እንኳን የመርከቧ ሰራተኞች ደህና መሆናቸው ቢነገርም ጥቃቱ የተፈጸመው በተባበሩት አረብ ኤምሬትስ ፋይጃይራ 80 ክፍል መሆኑ ሁኔታውን ምን ያህል አሳሳቢ እንደሆነ ያሳያል። ትራምፕም መርከቦችን ነጻ ወጣለሁ ባሉ ማግስት እንዲያለ ጥቃት መፈጸሙ ኢራን ወይ ተላላኪዎቿ ለትራምፕ ማስጠንቀቂያ የሰጡት ምላሽ እንደሆነ የሚገመት ነው። የባህር ላይ ስጋቱ አሁንም እጅግ አደገኛ በሚባል ደረጃ ላይ እንደሚገኝ ኤጀንሲው አስጠንቅቋል። ኢራን ላለፉት 2 ወራት የራሷን መርከቦች ብቻ ያሳለፈች ሌላውን መላውን ዓለም በመዝጋቷ የነዳጅና የኢነርጂ ዋጋ በዓለም ዙሪያ ሰማይ ነክቷል። ይህ ደግሞ በምርጫው ዋዜማ ላይ የሚገኘውን የትራምፕና የአሜሪካን ኢኮኖሚ ክፉኛ እየፈተነ ይገኛል። አሜሪካ በበኩሏ በኢራን ወደቦች ላይ የራሷን የባህር ከበባ ብጥልም ኢራን ግን ሆርሙዝን እንደ ታላቅ የመደራደሪያ ካርድ ይዘዋለች። የኢራን የቅርብ ጊዜ ጥያቄ የኒኩለር ድርድሩ ሌላ ጊዜ ተላለፍልኝ የሚል ቢሆንም ትራምፕ ግን ጦርነቱ የጀመሩት ኢራን ኒኩለር እንዳይኖራት መሆኑን በመግለጽ ስምምነቱን ውድቅ አድርገዋል። ይህ የሁለቱ ሀገራት ግትርነት አሁን በሆርሙዝ ባህር ላይ ወደሚታየው የጦር መርከቦች ትንቅንቅ አምርቷል። የኦማን ሚናም በዚህ ፍጥጫ ውስጥ ጎልቶ ይታያል። የባህር ደህንነት ኤጀንሲዎች መርከቦች በደቡባዊ የኦማን ባህር ግዛት በኩል እንዲጓዙና ከአሜሪካ የጥበቃ ቀጠና ጋር እንዲናበቡ ምክር እየሰጡ ነው። ኦማንም ለዘመናት በኢራንና በአሜሪካ መካከል የሰላም ድልድይ ሆና ብትቆይም ዛሬ ግን የባህር ግዛቷ የጦር መርከቦች መጠጊያ ሆኗል። ፓኪስታንም በበኩሏ የሁለት ወገን ውስጥ ውጥረት እንዲረግብና ቢያንስ በስልክም ቢሆን ንግግር እንዲጀምሩ ብትማጸንም በዋሽንግተንና በቴህራን መካከል ያለው የጥላቻ ገደል ግን ከቀን ወደ ቀን እየሰፋ ነው። በዚህ ታሪክ ፍጥጫ ውስጥ አሁን ዓለም የደረሰችበት ነጥብ የመጨረሻው የትዕግስት ወሰን ላይ ነው ማለት ይቻላል። የዶናልድ ትራምፕ የነጻነት ፕሮጀክት በወረቀት ላይ ሰብአዊ እርዳታ ቢመስልም በተግባር ግን የኢራን የባህር ላይ በላይነት የሚፈታተን ቀጥተኛ ወታደራዊ እርምጃ ነው። 15000 የአሜሪካ ወታደሮችና ከ100 በላይ ዘመናዊ የጦር አውሮፕላኖች በሆርሙዝ ሰማይ ላይ ያንዣበቡ ያሉት ለሰላምታ አይደለም። ይልቁንም ቴህራን ለ2 ወራት ያህል የዘረጋችውን የባህር ላይ ሰንሰለት ለመበጠስ ነው። ትራምፕም በኃይል ምላሽ እንሰጣለን ሲሉ፣ ኢራን ደግሞ ደህንነቱ በእጃችን ነው በማለት መመለሷ ሁለቱ ሀገራት ከቃላት ጦርነት አልፈው ወደ ቀጥተኛ ወታደራዊ ግጭት ለመግባት የጣት ያህል ብቻ እንደቀራቸው ያሳያል። በጣም የሚያሳስበው ግን ትራምፕ ቃላቸውን በሰጡ በሰዓታት ውስጥ በባህር ሰርጡ ላይ በንግድ መርከቦች ላይ ጥቃት መሰንዘሩ ነው። ይህ የሚያሳየው ኢራን ወይም የቀጠናው ታጣቂዎች ለአሜሪካ የነጻነት ፕሮጀክት ያላቸው ምላሽ በጥይትና በሚሳኤል የታጀበ መሆኑ ነው። አሜሪካ መርከቦችን በቀጥታ ከማጀብ ይልቅ የመረጃና የመንገድ አመላካችነት ስራ ለመስራት መቀዷ ምናልባትም ቀጥተኛ ጦርነትን ለማስወገድ የምታደርገው ጥረት ሊሆን ይችላል። ነገር ግን የኢራን ወታደራዊ እዝ ያለኛ ፍቃድ ማንም አይንቀሳቀስም ማለቱ ይህን ከአሜሪካን ስልት ክፉኛ ይፈታተኗል።
ለሳምንታት በውሃ ላይ ታግተው የቆዩት 20 ሺህ መርከበኞች ዕጣ ፈንታ አሁን በዋሽንግተንና በቴህራን በሚደረገው የኃይል ፍልሚያ ላይ ተንጠልጥሏል። የነዳጅ ዋጋ መናር የዓለምን ኢኮኖሚ ያናወጠ ባለበት በዚህ ወቅትም የሆርሙዝ የባህር ሰርጥ መከፈት ለዓለም ትንፋሽ ቢሆንም ሰርጦ የሚከፈተው ግን በታላቅ ደም መፋሰስ ሊሆን እንደሚችል ይገመታል። ትራምፕም የንግድ ስራችሁን ቀጥሉ ያሉ ቢሰብኩም የባህር ላይ ስጋቱ ግን አሁንም እጅግ አደገኛ በሚባል ደረጃ ላይ ይገኛል። በቀጣዮቹ ጥቂት ሰዓታት ውስጥም በአትላንቲክና በፋርስ ባህረ ሰላጤ መካከል የሚደረገው የዲፕሎማሲ ሽኩቻ መጨረሻው ምን ይሆን? የትራምፕ የነጻነት ፕሮጀክት ድል ይቀዳጃል ወይስ የሆርሙዝ የባህር ሰርጥ የአሜሪካ ባህር ኃይል መቃብር ይሆናል? ዓለም አሁንም ትንፋሿን ወጥ አድርጋ ትጠብቃለች። በአጠቃላይ የሆርሙዝ የባህር ሰርጥ ዛሬ የዓለም ፖለቲካ የሚለካበት ሚዛን ሆኗል። የትራምፕ የነጻነት ፕሮጀክት መርከቦቹን ነጻ ያወጣቸዋል ወይንስ መላውን ዓለም ወደ ታላቅ የባህር ላይ ጦርነት ይከታቸዋል የሚለው ጥያቄ መልሱ የሚገኘው በሚቀጥሉት ጥቂት ሰዓታት ውስጥ በሚወሰዱ ወሳኝ እርምጃዎች ላይ ነው። 15,000 አሜሪካ ወታደሮች፣ 100 አውሮፕላኖችና ድሮኖች በአንድ በኩል የኢራን ወታደራዊ እዝ ማስጠንቀቂያ በሌላ በኩል ሆነው ዓለምን በስጋት እያናወጧት ይገኛሉ። 20 ሺህ መርከበኞች የሰላምን አየር ለመተንፈስ ሲናፍቁ የባህሩ ሰማይ ግን በሚሳኤሎችና በድሮኖች ተስተውጧል። የፕሮጀክት ፍሪደም መጀመር ማለት አሜሪካ በኢራን ላይ የባህር ጠረፍ አቅራቢያ የምታደርገውን ወታደራዊ ጫና ወደ አዲስ ምዕራፍ ማሸጋገሩን ያሳያል። ትራምፕም በኃይል ምላሽ ይሰጣል ብለው የተናገሩት ማስጠንቀቂያ ማንኛውም የኢራን ትንኮሳ ወደ ቀጥተኛ ጦርነት ሊያመራ እንደሚችል የሚያመለክት ነው። ኢራንም ቢሆን ለዓመታት ያዘጋጀቻቸውን የሚሳኤልና የባህር ላይ ፈንጆች በመጠቀም አሜሪካንን ለመመከት ተዘጋጅታለች። የአሜሪካ ወታደራዊ ባለሥልጣናት በተለይ የሚሳጉትም በባህር ሰርጥ ውስጥ ተቀብረው ስለሚገኙ ፈንጂዎች ነው። እነዚህ ፈንጂዎች ማንኛውንም የንግድ መርከብም ሆነ የጦር መርከብ በአንድ ቅጽበት ወደ ባህር ግርጌ የማስመጥ አቅም አላቸው። በመሆኑም የአሜሪካ የባህር ላይ መንገዶችን ለይቶ የመጠቆም ሥራ እጅግ ጥንቃቄና ከፍተኛ ቴክኖሎጂን የሚጠይቅ ነው። በዚህ ሰዓትም በሆርሙዝ ሰርጥ ውስጥ የሚገኙት 20 ሺህ መርከበኞች ስሜት ምን ሊሆን እንደሚችል መገመት አያዳግትም። ቤተሰቦቻቸው በጭንቀት የሚጠብቋቸው እነዚህ ንጹሐንም በዓለም አገላለጽ የፖለቲካ ቁማር ውስጥ ታግተው ይገኛሉ። የዓለም አቀፉ የባህር ላይ ድርጅት IMO ይህን ሁኔታ ሰብአዊ ቀውስ ሲል ጠርቶታል። ትራምፕም ይህንን ቀውስ ለመፍታት በሚል የጀመሩት ዘመቻም መርከበኞቹን ወደ ቤታቸው ይመልሳቸዋል ወይስ ለከፍ አደጋ አሳልፎ ይሰጣቸዋል የሚለው ጥያቄ የሁሉም ስጋት ሆኗል። የኢራን ማስጠንቀቂያና ከአሜሪካ ዛቻ በሳር ሜዳ ላይ የሚካሄድ የቃላት ጨዋታ ሳይሆን በባህር ላይ የሚፈስ ደም መነሻ ሊሆን ይችላል። የሆርሙዝ የባህር ሰርጥ ዛሬ የዓለም የፖለቲካ ትኩሳት መለኪያ ሆኗል። የኢራን የደህንነት ቁልፉ በእጄ ነው ባይነት እንዲሁም የአሜሪካ መርከቦቹን በኃይል ነጻ አወጣለሁ የሚለው ቁርጠኝነት ዓለምን ወደማይታወቅ አቅጣጫ እየመራት ነው። ፕሮጀክት ፍሪደም ዛሬ ማልዳ ሲጀመር በባህር ሰርጡ ላይ የሚታየው ትዕይንት ለዓለም ሰላም ተስፋን ወይስ መርዶን ይዞ እንደሚመጣ በቅርቡ የምናየው ይሆናል። የአያሌውን ፍጥጫ ቀጥሏል። የሆርሙዝ ሞገዶች ደግሞ የታሪክን አዲስ ምዕራፍ ለመጻፍ እየተንቀሳቀሱ ነው። ዓለም ዛሬ በትዕግስትና በፍርሃት የምትጠብቀው አንድ ነገር ብቻ ነው። የሆርሙዝ ወሽመጥ ክፍት ይሆናል ወይስ የዓለም መጨረሻ መጀመሪያ?